እነዚህ አይነት ጥቃቅን ግድፈቶችን ለማየት ሞክሬያለሁ። ቤተክርስቲያን የራሷን ተልኮ ከራሴ ተልኮ ጋር ሰዎች እንዲድኑ የዳኑ እንዲታነጹ ይሄ እንቅፋት ሆኖብኛል ይሄን እንቅፋት ይቀርፍልኛል ብላ አስባ ወይም ተወያይታ እንዲጻፍ መደረጉ ይሄ በጠንካራ ጎኑ የሚታይ ነው። የጋራ ጠባይ ለማስረገጥ በብሉይ ኪዳን ላይ ያለውን እይታ በማንሳት ሱት ነው በማለት ይሞግታል። አሁን እሳቸውን እጠራለሁኝ ወደዚህ እባካችሁ። አሁን ለጸሐፊውም ወይም ያዘጋጀውን ክፍል ወክለው ለመጡት ለሬቨረንድ ወርቆ ይባ እንዲሁም ለገምጋሚው ለይመኑ ጥያቄ ማንሳት አስተያየት መስጠት ይቻላል። ለእያንዳንዱ አስተያየት ሰጪ 3 ደቂቃ ብቻ ነው የሚሰጠው። ስለዚህ እጃችሁን ያወጣችሁ ታሳዩኝና በዛ በቀደም ተከተላችሁ መሰረት ተመጣላችሁ። ለማስገንዘብ የምፈልገው አስተያየቶቹ ከመጽሐፉ ጭብጥ መውጣት የለባቸው። ስትሪክትሊ ማተኮር ያለባቸው መጽሐፉ ያነሳው ርዕሰ ሐሳብ ላይ ብቻ ነው። ግለሰብንም ሆነ ተቋምን መናገር የለብንም ማለት ነው። ከመጽሐፉ ጭብጥ መውጣት የለብንም። መጽሐፉ ጭብጥ ላይ ነው አተኩረም መነጋገር ያለብን። የጥያቄና መልስ ክፍለ ጊዜው እንደ ሁኔታው በሁለት ዙር የሚደረግ ይሆናል። ስለዚህ የመጀመሪያውን ዙር እናይና ጊዜ ከተረፈን ወደ ሁለተኛው ዙር እንሄዳለን። ስለዚህ የመጀመሪያው ዙር ላይ እድላችሁን ተጠቀሙ ጥያቄ ለማንሳትም ሆነ አስተያየት ለመስጠት። ስለዚህ አሁን እጃችሁን ያወጣችሁ አሳዩኝ። እሺ በመጀመሪያ ስለተሰጠኝ እድል በጣም አመሰግናለሁ። ማይኩ ግን እየተሰማ አይመስለኝም። ያው በዲኖሚኔሽኑ ስም ይውጣ እንጂ የሚጽፈው አንድ ሰው ነው እና ያው አስተያየትም ስንሰጥ ለጻፈው ሰው ነው። ምናልባት ቄስ ወርቁ ሊሆን ይችላል። ቄስ ወርቁ ያው ለማታውቁት የኤገስት ምሩቅ ነው፣ የኔም ባች ነው፣ አብረን ተምረናልና ይሄንን ስላበረከተ በመጀመሪያ ቴንኪው ማለት ፈልጋለሁ። በሁለተኛ ደረጃ ግን ጠንካራ ጎኖቹን ገምጋሚው ስላነሳ ምናልባት መጽሐፉ ወደፊት የሚሻሻልበት መንገድ ካለ እሱ ላይ ብቻ መስጠት የምፈልገው ነገር አንደኛው በዚህ በ21ኛው ክፍለ ዘመን ላይ ሆነን የተለያዩ ቪዎችን እንዴት ነው ትሪት የምናደርገው ወይም ደግሞ አፕሮች የምናደርጋቸው የሚለውን ነገር እንደገና ማየት ቢቻል ጥሩ ነው ብዬ አስባለሁኝ። ምክንያቱም የትኛውም ቪው በራሱ ሙሉ ወይም ፐርፌክት የሚባል ቪው የለም። እንደገና ደግሞ እያንዳንዱ ቪው ውስጥ ትሩዝ አለ። ምናልባት በቀረበበት መንገድ በአስተያየቱ የተለያዩ ችግሮች ካሉት እነዛን ችግሮች አስወግዶ ጠንካራ ጎኖችን መጠቀም በጣም ጥሩ ነገር ነው ብዬ አስባለሁ። ሌላው በጣም ክሊር ሆኖ ያልታየው በጣም የሰማይና የምድር ያህል ልዩነት ያላቸው የክላሲካል ዲስፔንሴሽናሊዝም ያው በመሃል ሌላ አለ ግን እና ፕሮግሬሲቭ ዲስፔንሴሽናሊዝም በጣም የተለያዩ ናቸው። ምክንያቱም በጣም በትልቁ ኮንቲኒቲ ላይ ትልቅ ልዩነት ስላላቸው ማለት ነው። ፕሮግሬሲቭ የሆነው በጣም ኮንቲኒቲን የሚቀበል ስለሆነ አንደኛ እሱ ላይ በጣም ቢታይ ኖሮ እሱ ምናልባት እሱ ላይ ያሉት ስትሬንግዞች ቢነሱ። ሌላው ያየሁት ምንድነው ከኮቨነንታል ቴዎሎጂ ጋር ለማነጻጸር የተሞከረበት ነገር አለና ከኮቨነንታል ቴዎሎጂ ይለያል ይላል መጽሐፉና የሚለይባቸውን አንዳንድ ነገሮች አንስቷል። ግን ደግሞ ኦቨርላፕ የሚያደርግ ማአት ነገር አለው። እሱ አልተነሳም። እሱ ቢታይ ምናልባት የስተት ትምህርት ነው ብሎ ከመፈረጅ ይልቅ መጽሐፍ ይሄ አመለካከት ይሄኛው የስነ መለኮት አመለካከት እንዲህ አይነት ሊሚቴሽን አሉት ከመጽሐፍ ቅዱስ አኳያ ስፔሻሊ ደግሞ ነገሮችን ስንገመግም ከቪው አኳያ ባይሆንና ከመጽሐፍ ቅዱስ አኳያ ያለው ጠንካራ ሆኖ ቢወጣ ጥሩ ነው ብዬ አስባለሁ። ምክንያቱም ከመጽሐፍ ቅዱስ አኳያ እዚህ ላይ ይሄ ሊሚቴሽን አለው ቢባል ጥሩ ነው። ለምሳሌ እንበል አሁን ኮቨነንታል ዲስፔንሴሽናሊዝም ልንለው እንችላለን ኮቨነንታል ቴዎሎጂን። ምክንያቱም
the kingdom of God is already inaugurated but not yet consummated የሚለውን ይቀበላል አክሴፕት ያደርገዋል ማለት ነው ሁለቱም ለምሳሌ የኒዮ የምንለው ወይም ደግሞ ፕሮግሬሲቭ ዲስፔንሴሽናሊዝም ይሄን ይቀበላል ኮቨነንታልም at the same በትክክል እሱን ይቀበላል ማለት ነው እና ተመሳሳይነት አላቸው ስለዚህ እንደዚህ አይነት ተመሳሳይነት ካላቸው በዚህ ጠንካራ ጎን አለው እዚህ ላይ ግን ችግር አለበት የሚል አቀራረብ ቢቀርብ እና የተለያዩ ቪዎችን ግን የምናይበት መነጽራችን በመጀመሪያ ከጠንካራ ጎኑ ተነስተን በኋላ ደካማ ጎኑን ለማሳየት የምንሞክርበት ሁኔታ ቢኖር በተለይም ለ21ኛው ክፍለ ዘመን የስነ መለኮት ሙግት ጦር ነው በያስባለ ይሄኛው ሞር በጣም የዶግማቲክ አቀራረብ ወይም ደግሞ ይሄ ከእኔ ከያስኩት ቪው በስተቀር ሌላው በሙሉ ስተት ነው ብሎ የሚፈርጅ አይነት ይሄ ዶግማቲክ አይነት ባህሪ ስላለው እንደሱ አይነት አፕሮች በዚህ ዘመን ላይ ብዙ አክሴፕታንስ ሊኖር ስለማይችል ወይም ደግሞ ከሌሎችም ጋር ሊያጋጭ ስለሚችል እነዚህ ነገሮች ቢቀረፉ ማለት እወዳለሁ አመሰግናለሁ እሺ እድሉ ስለተሰጠኝ አመሰግናለሁ የሜ ጥሩ አድርገህ መጽሐፉን ስለገመገምከው በጣም ቴንክ ዩ መካኒዩስም መመሪማኑ እንደተናገረው ይሄን ማይደፈር ነገር ለውይይት ለሌላ ጥናት መነሻ የሚሆን እንደ ብሬክ ስሩ ሊሆን የሚችል ነገር ስላበረከታችሁ ትልቅ ነገር ነው በያስባለሁ ይመኑ በመጨረሻ ያነሳቸው የኤክሰጀሲስ ጥያቄዎች ከመጽሐፍ ቅዱስ ውስጥ ዲስፔንሴሽናሊዝም ቤዝ ያረጋቸውን ጥቅሶች አውጥቶ ሜቶዶሎጂውን በግልጽ ተናግሮ በቂ ኤክሰጀሲስ ስራ ሰርቶ በዚህ ምክንያት ነው ይሄን ማንቀበለው መጽሐፍ ቅዱስ ማያስተምረው ብሎ ማቅረብ ለምን አልተቻለም አንዱ ጥያቄ ነው የየመኑን ኮሜንቶች ሲመለስ አብሮ ሊመለስ ይችላል ሌላው በኢትዮጵያ የሚለው ውስንነት ማለት ሊሚት አድርጋችሁ በኢትዮጵያ ውስጥ ያለውን ነገር ስትጠቅሱ ዳታ ሰብስባችሁ የመድረክ ስብከት ከሆነ የተጻፉ መጽሐፍት ካሉ በተለይ ዩኒቨርሲቲ አካባቢ ስትሉ እኔ ባይምሬ 2-3 ሰዎች እየመጡ ስቸገር ነበር እና እንደዚህ አይነት ዲስፔንሴሽናሊስት የሆኑ አቋም ያላቸው ዩኒቨርሲቲ ተማሪዎች ታርጌት አድርገው የሚሰሩ አንዳንድ ቸርቾች አሉ እነሱ ብቻ አስባችሁ ነው የሰራችሁት ወይስ ዳታ ሰብስቦ በደንብ ኤግዞስቲቭሊ ሊትሬቸሮችን የመድረክ ስብከቶች ሊሆኑ ይችላሉ መጽሐፍት አሉ ብዙ መጽሐፍት የተሰሩ እነሱን አካታችሁ ኮት ያደረጋችሁ በደንብ ዳይሬክትሊ ኮት ያደረጋችሁ ያንን ሪፊዩት ለማድረግ ለምን አልተሞከረም በቀጣይስ እንደዛ መሆን መጽሐፉ በድጋሚ ሲታተም እንደዛ መሆን አይኖርበትም ወይ የሚል ጥያቄ ሶስተኛውና የመጨረሻው እና ዋና ምለው ጥያቄ በሙሉ ወንጌል መሰረተ እምነት መጽሐፍ ላይ ከገጽ 220 ጀምሮ እስከ 225 ስካቶሎጂ ብለው በመነጠቅ እንደሚያምኑ በሺህ ዓመት መንግስት እንደሚያምኑ በሐሰተኛው ክርስቶስ እንደሚያምኑ ኦልሞስት የዲስፔንሴሽናሊዝምን ዋና እንትኖች ያሟላ ዶክትሪን የሚያምኑና እናንተ ኦሬዲ መሰረተ ክርስቶስ ላይም እንደዛ አለ መሰረተ ክርስቶስ ላይም በሺህ ዓመት መንግስት እናምናለን እና የሚሉ ነጥቦች አሉ ክሊርሊ መነጠቅ የሚል የለም ግን ሺህ ዓመት መንግስትንና አንዳንድ ነገሮችን ጠቅሰዋል ሐሰተኛው ክርስቶስ ምናምን የሚሉ ነገሮች አሉ ያ አብዛኛው የኢትዮጵያ ወንጌላውያን አብያተ ክርስቲያናት አቋም የሚመስል አይነት አስተምህሮ ነውና የስተት ትምህርት ነው ብላችሁ ስትናገሩና በጣም አደገኛ በጣም ጎጂ ኢሴንሻል የሚመስል ነገር አድርጋችሁ ስታቀርቡት ከነዚህ ቸርቾች ጋር ከነዚህ አብያተ ክርስቲያናት ጋር ያላችሁን ህብረት እንዴት ነው የምታጣጥሙበት እንዴት ነው ሙሉ ወንጌል ሰው ሙሉ ወንጌል ውስጥ ያለ ሰው በስተት ትምህርት ውስጥ እንዳለ ነው የምታስቡት መሰረተ ክርስቶስ ውስጥ ያለ ሰው በስተት ትምህርት ውስጥ እንዳለ ነው የምታስቡት የሚል ጥያቄ ነው ይሜ ሰዓት ካላለቀ ይሄ ትምህርት የስተት ትምህርት ነው ብለህ ታምናለህ ወይ ቴንክ ዩ እሺ ምስጋናውንና ክሮቴን ተቀብላችኋል ሰምታችኋል ባይቀረጽም ችግር የለውም ግን ይሄኛውን በተለይ ስለመጽሐፉ የቤተክርስቲያኒቷን አቋም ለመግለጥ መሞከሩ እና በእንዲህ አይነት ሁኔታ ምናልባት ለሁለተኛ ጊዜ ስናይ ነው በመጽሐፍ
ደረጃ በጣም እሱ ደስ የሚያሰኝ ነገር ነው። መጀመሪያ ለጸሐፊው ወይም ለጸሐፊውን ወክሎ ለተገኘው ወንድም መጠየቅ የምፈልገው ነገር አለ። እሱ ምንድነው ይሄ መጽሐፍ ቀደም ገምጋሚውም አንስቶታል የአንድ ሰው ጽሑፍ ነው ወይንስ በመጽሐፉ ላይ በሽፋኑ ላይ የተጠቀሰችው የወንጌላዊት መካነ ኢየሱስ ቤተክርስቲያን ነው ወይ የሚለው ነገር ግራ አጋብቶኛል። ምክንያቱም መቅድሙ ላይ እንደማንኛውም አንድ ግለሰብ ጸሐፊ በሚጽፍበት ጊዜ ያለው አይነት ነገር ነው ያለውና የሰው የአንድ ግለሰብም ይመስላል ምንም እንደገና ደግሞ የቤተክርስቲያኒቷ አቋም መስሎ ይታያልና ይሄ ነገር በደንብ ጥርት ቢል ኖሮ ጥሩ ነበር። ትንሽ ስለ ቅርጹ ልናገር ወደኋላ ተመልሼ ቅርጹን በተመለከተ መጽሐፉ ላይ ያለው ስዕል ርዕሱ የተጻፈበት ፎንት እና የመሳሰሉት ነገሮች እንደዚህ ብድግ አድርጎ ለማንበብ ያን ያህል የሚጋብዝ ሆኖ አላገኘሁትም። የተሻለ ቢሆን ሁለተኛ እትም ከዛ በኋላም የሚታተም ከሆነ በዛ ላይ ደግሞ የመጽሐፉ መጠን እንግዲህ እዚህ መጽሐፍ ብዙ ነገር ብናይ ጥሩ ነው ብለን ስለምናምን እቺ ያለችዋ መጠኗ ለB5 ሳይዝ እንደው በጣም የተጋነነች ትመስላለችና ምናልባት የመጽሔት አይነት ቅርጽ ስላለው እንደው በA5 አይነት ሳይዝ ኖሮት ትንሽ ገጹም ደለብ ስለሚል የተሻለ ከዋጋም አንፃር ጥሩ ስለሆነ እሱን እንደው አስተያየት ለመስጠት ነው። ሁለተኛ ከታተመ ማለት ነው ዋጋውም ይቀንሳል በቀላሉ ለማቅረብ እንደው እዚህ ግረ መንገዴና ብሬ ባነሳው ጥሩ እንዲሆን ለመጽሐፉ ካነሳው ርዕሰ ጉዳይ አንፃር ተደራሽ እንዲሆንና ዋጋውም ዝቅ እንዲል የተጠቀማችሁበት 80 ግራም ወረቀት 60 ሆኖ ዋጋው ትንሽ ረከስ ቢል ጥሩ ነው የሚል አስተያየት አለኝ። ወደ ይዘቱ ስመጣ ጥቂት ነገሮችን ልበል። አንደኛው ስለ ሕግና ጸጋ የተነሳው ሐሳብ ጥሩ ነው። በተለይ እነዚህ ሶስቱን የሕግን መገለጫዎችን ኤስኤምሲ ይላቸዋለሁኝ እነሱ በጣም ጥሩ ናቸው። የበለጠ መስፋፋት ቢችልም ግን ብዙ አማኝ የማያውቃቸው ናቸው። የበለጠ ቢብራሩ ደግሞ ጥሩ ነው ብዬ አስባለሁኝ። ግን አሁን ሌሎቹም አስተያየት ሰጪዎችም ገምጋሚ የሚያነሱትን ጥያቄ በመጠየቅ ነው የምጨርሰው። ከብያኔ መነሳቱ ተገቢ ነው ወይ? ከፍረጃ መነሳቱ ተገቢ ነው ወይ? እንደተባለው ራሱ የተነሳው ርዕሰ ጉዳይ የሚተነተነው ብያኔ ከተሰጠ በኋላ ነው፣ ፍረጃ ከተገባ በኋላ ነው። ይሄ ተገቢ ነው ወይ? ሌላው ጥያቄ ደግሞ ማነሳው በዚህ መጽሐፍ ውስጥ የተጻፉት ሐሳቦች በጠቅላላ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮችና የቤተክርስቲያኒቷ ሁሉ አቋም ነው ወይ? ምክንያቱም አንዳንድ ጉዳዮች ላይ በተለያየ መንገድ ትንሽ የተደባላለቁ አንዳንድ ነገሮችን ስላገኘው ነው። አንዳንድ ጉዳዮች ባለቤቶቹ እዚህ ቦታ ላይ የተጠቀሱት ሰዎች ብለውታል ወይ? በርግጥ እነሱ ያሉት ነው ወይ? እነሱ በጣም አልተጨቆኑም ወይ? የግድ ያላሉትንም እንደዚህ ይላሉ የሚልም ብዙ ስለሆነ እሱ ላይ ያው ገምጋሚውን ስላነሳው ሌሎችም ስላነሱት ነው። ይሄንን በተመለከተ ጥርጣሬ ያለኝና እንደገና ቢታይ እላለሁ። ጊዜ ወስዶ ቢጻፍ መጽሐፉ ግን በጣም ጠቃሚ የተነሱትም ርዕሰ ጉዳዮች በተለይ ለዚህ ዘመን በጣም አስፈላጊ ናቸው ብዬ እላለሁኝ። በድጋሚ ጸሐፊው በዚህ የተገኘውን ወንድማችንና ኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን በማመስገን ይጨርሳለሁ። አመሰግናለሁ። በጣም አመሰግናለሁ። ጸሐፊውንም አመሰግናለሁ፣ ሀያሲውንም አመሰግናለሁ። ያልተነሱም ብዬ ያልኳቸው ወይ ደግሞ በደንብ መታየት አለባቸው ብዬ ማስባቸው ነገሮች ነው ማነሳው። የመጀመሪያው ሐሳቤ እንደ ጥያቄ የማቀርበው ለገምጋሚው ነው። ገምጋሚው አንዳንዶች ሐሳቦችን ስታነሳቸው በእርግጥ ይሄ መጽሐፍ መሆን አለበት ብለህ በሚያምን ልብ ሳይሆን በሚያመነታ ልብ ነው ስታቀርባቸው የነበሩና ምንድነው አንተ ራስህ ዲስፔንሴሽናሊዝም መመታቱ በመጠኑም ቢሆን ደስተኛ አድርጎ እና ግን በደንብ ባለመመታቱ ዱላላ ለማቀበል እየሸሸ ይመስለኛልና ይሄ ዝም ብዬ ያልኩት ነው። ግን በደንብ አላነሳውም። ለምሳሌ እንደዚህ አይነት ፖለሚክ ወይም አፖሎጀቲክ የሆኑ ስራዎች ሲሰሩ መከተል ያለበት የቲዮሬቲካል ፍሬምን ማስቀመጥ አለማስቀመጥ የምርጫ ጉዳይ ነው መሆን ያለበት ወይስ በራሱ ዘውጉ
ባስገዳጅነት ባስፈላጊነት አሁን ልዩነቱ ምንድነው ባስገዳጅነት ሲባል ያለ ማስቀመጥ ራይት ሊኖረው ይችላል ግን ባስፈላጊነት ደረጃ ደግሞ ከታየ መጽሐፉ ይብልጥ በተነባቢዎች ዘንድ ምንድነው የሚያነሳው እንዴት ነው የሚያነሳበትስ ሜተዶች ምንድናቸው የሚለው በደንብ ለመረዳትና የመጽሐፉንም ጭብጥ ለማግኘት ጠቃሚ ነው ብዬ አስባለሁ ይሄ መጽሐፍ እኔ አይ ዶንት ቲንክ ጻፊው ሲነሱ እንዳሉት የዩኒቨርሲቲ ተማሪዎች ግራ ግብት ብሏቸው ወይም ሌላ ነገር ውስጥ ስለገቡባቸው ጻፋ አይመስልኝ እሱ ዝም ብሎ ኮዝ ነው ብዬ ነው የምወስደው እሱን የሚያስረዳ ኮዝ እዚህ ውስጥ በደንብ ዲስክራይብ አልተደረገም የችግር መነሾ ከሆነ ችግሩ በአግባቡ መጠቀስ መቻል አለበት የት አካባቢ እንዴት እኔ ዩኒቨርሲቲ ተማሪ ሆኜ አልፌም ስለማቅ ሌሎቻችሁም ስለምታውቁ ይሄ ቅድም ካንዶ ዳጄ ጋር ስናወራ ነበርና አንዳንድ ጉዳያቸው ያልሆኑ አካላት ጉዳያቸው እንደሆኑ ተደርጎላቸው ለመጻፍ መሞከሩም እሱም ትንሽ መጽሐፉን በፍረጃ እንዲነሳ ያደረገው ያስገድደው እሱ ነው ቤዝ ሳይኖረው ነው የተነሳው ከዚህ አንፃር ነው ግን ቤዝ ይያልኩ ያለሁት ከተማሪዎቹ መቸገር አንፃር ተቸግረዋል ከሚል ነው የተነሳው እሱ በደንብ መታየት አለበት ኢንዳክቲቭ አለመሆኑ አይደለም ወይ መጽሐፉ የመጀመሪያ ደካማ ጎኑ እንዳንድ የፖለሚክ ወይ አፖሎጀቲክ ስራ የቲዮሎጂካል ቡክ ራሱ እንደ ፋላሲም ጭምር ነው ወይም እንደ ድክመት ጭምር ነው በዲዳክቲቭ መጀመሩ ከድምዳሜ ወደ እየቀነሱ መሄድ መነሳቱ እሱ ድካሙ አይደለም ወይ አንተ ይሄንን መርጧል ብለን ያልከው ግን በአካሄድ ደረጃ ራሱ የዲዳክቲቭን የሚጠቀሙ ጸሐፊዎች በአብዛኛው ለብዙ መረጃ ቅርብ ነን በሚል መንፈስ ግን ደግሞ በራቀ ድምዳሜ የሚነሱ መሆናቸውን የሚያሳብቅባቸው ነውና እኔ ብዙ አካዳሚያዊ በሆነ እንትን ተይዟል ብዬ አላስብም መጽሐፉ አካዳሚያዊ በሆነ መንገድ ሊጻፍ ታስቦ የተነሳ ነው የሚመክት ነው ልክ አንዳንድ ቦታዎች ላይ እንደምናየው መካችነን ይባላል ግን ደግሞ when it comes to the content of እንትን የለም ማለት በደንብ በአግባቡ ሰርች አልተደረገምና አንተ እነሱ አካባቢ ላይ ለማለፍ ነው የሞከርከው ወይም ይሄ የሱ መብት ነው ብለና ያልከው አንድ ቦታ ላይ ስትናገር መጽሐፉ ለውይይት ጋባዥ ነው የሚል ሐሳብ አንስታል እንደገና ደግሞ መልሰ መጽሐፉ ወደ አንድ ስኩል ኦፍ ቶት ያጋደለ ነው ወደ አንድ ቲዮሎጂ ሰርክል ያጋደለ ነውና ያ መሆኑ ኢኮኖሚካል እንትኑን አልተጠቀመምና ይሄ አግባብ አይደለም ለምሳሌ ዲስፔንሴሽናሊስቶች እዚህ ውስጥ ድምጽ ቢኖራቸው ታዳይቱ ጋር ነው ለውይይት ጋባዥ የሚሆነው ዋን ሳይድድ የሆነ በአቀራረብ የተከተለ መጽሐፍ ለውይይት ጋባዥ ነው ማለት መጽሐፉ ያነሳው ርዕሰ ጉዳይ አዲስ በመሆኑ ነው ለውይይት ጋባዥ የሚሆነው ወይስ ራሱ የኢኮኖሚ ኦፍ ፕሬዘንቴሽን በሚቀርብበት ጊዜ ዶክመንቱ በሚቀርብበት ጊዜ ሁለቱን አማክሎ ቢሆን ኖሮ ሄደው ለመወያየት በርግጥ ሊያነሳሳን ይችላል እሱን ግን ያደረገ አልመሰለኝም ጻፊውን የምጠይቀው ቅድም ያነሳውትን የጄኒዩኒቲ ጥያቄ ያነሳለው በርግጥ መጽሐፉ እንዲጻፍ አስገዳጅ ምክንያት ሆኖ አስገዳጅ የሚለው ቃል ይቅርብኝ የመነሾ ሰበብ ሆኖ ያገለግለው እዚህ መጽሐፍ ላይ እርሶ ለማለት እንደሞከሩት በተማሪዎች መካከል የታየና ቤተክርስቲያኗ በርግጥ የተፈተነችበት ትምህርት በመሆኑ ነው መጽሐፉ ለመጻፍ የተገደደው ወይንስ ይሄንን አመለካከት የሚከተሉ ሌሎችን አታክ ለማድረግ ማለት በማንኛውም ተቋም የራሱን እምነት ለማረጋገጥ ሲል ሌሎችን ሞያዊ በሆነ መንገድ መገሰጽም መድፈርም መንካትም መተቸትም ይችላል ግን ከየትኛው ሐሳብ ተነስተው ነው ይሄ የተጻፈው የሚል ነው እርሱ በዚህ ውስጥ የቀረበ ሐሳብ ስለነበር ሌላው ከቋንቋ አንፃር እንግዲህ ይሄ መጽሐፍ አሁን ደግሞ ቅድም አንድ ወዳጃችን የሳቸውንም ስራ የትምህርት ደረጃንም በደንብ አስረድቶናል ይሄ ስራ ዝም ብሎ አንበበነው እንደ ማንኛውም የዲቮሽናል መጽሐፍ ምናየው ሳይሆን አካዳሚያዊ ክርክር የተደረገበት ወይም ለዛ በሚጋብዝ ደረጃ የተጻፈ መጽሐፍ እንደመሆኑ መጠን የአማርኛ ቋንቋ ጥራቱ እጅግ በጣም የወረደ ነው የቅድም አንተ ከአናቅስ አንቀጽ ሲዘል ወደ ሌላ ገጽ መሄዱ ብቻ አይደለም ከአንቀጽ ወደ አንቀጽ ራሱ ሲሸጋገር የሐሳብ ፍሰት በጣም የለውም የአንቀጽ መሰረታዊ የአንቀጽ ምንነትን ያልተገነዘበ አጻጻፍ ነው እዚህ ውስጥ ያየሁት እና በጣም ለማንበብ ይጋብዛል
ብሎ ያለው ሰው እኔ እንጃ ምን እንደጋበዘው አላውቅም ርዕሰ ጉዳዩ ካልሆነ በስተቀር ያው ወዳጄ መራይ ሊሆን ይችላል እሱንም ጭምር ነው ብለውና በፍጹም አማርኛ አጠቃቀም ላይ በጣም ብዙ ክፍተቶች ነው ያሉበት እንደው እሱ የጠቀሳቸው የቃላት ግድፈቶች እንደተጠበቁ ሆነው ከዛም በላይ ነው አቁም እሺ ከዛም በላይ ነው ችግሩ ብዬ ነው ማሰበው የመጨረሻው ቅድም ለመነሳት ተሞክሯል የዲስፐንሴሽናሊዝምን የስህተት ትምህርት ያደረገው መሰረታዊ ጉዳይ ምን እንደሆነ እዚህ ውስጥ አልተገለጸም ዲስፐንሴሽናሊዝም ይሄንን በማስተማሩ ከመጽሐፍ ቅዱስ እርሶም ጥቅስን የጠቀሱት እዚህ ውስጥ ሰዎቹም ዲስፐንሴሽናሊስቶችም ዲስፐንሴሽናሊስት ሆነው የተገኙት ጥቅሶችን በፈቱበት ሜተድ አማካይነት ነው ወይም ደግሞ በስነ አፈታታቸው አማካይነት ነው ስነ አፈታታቸው በእርሶ ዳኝነት ነው ወይስ በራሱ በመጽሐፍ ቅዱሱ ዳኝነት ነው ትክክል አለመሆናቸውን መጽሐፉ ነው ማስረዳት ያለበት እንጂ እኛ የፈታንበት መንገድ ከየሆነኛው ስኩል ኦፍ ቶት ከፈታበት ስለተለየ በሜተድ ምክንያት ብቻ ስተት አድርገን ቆጥራቸዋለን ራሱ ከአጠቃላይ የመጽሐፍ ቅዱስ ዋና ጽንሰ ሐሳብ ጋር መጋጨት አይደለም ወይ ማብቃት ያለበት ስተት ለመባልና እኔ በጣም አንድን አስተሳሰብ በጥቅሉ ለመፈረጅ ተብሎ የተሰናዳ ድርሳን ነው እንጂ ፖለሚክም ወይ አፖሎጂቲክም በመትሉት አካዳሚክም በሆነ መልኩ ተጽፏል ብዬ አላምንም እንደገናም ነው መሰራትም ቤተ እምነቷን ብትሆን እንዲህ አይነት ስራ የራሷ ከማድረጉ አስቀድማ በደንብ ባሉት መንገዶች መፈተሽ መቻል አለባት እንጂ ይሄ መጽሐፍ በስሟ ከወጣ በኋላ ላለመተቸት ምንም ዋስትና የላትምና በርግጥ ይሄ ግን የክሪቲክ መድረክ ስለሆነ ክሪቲክ ብቻ አድርገን ነው የምናልፈው አመሰግናለሁ እሺ አስተያየት የሰጡትን ሰዎች እናመሰግናለን አሁን የዝግጅት ክፍሉን ወክለው የመጡት ሬቨረንድ ወርቆ ይባልና ገምጋሚው ለተነሱላቸው ጥያቄዎች መልስ የሚሰጡበት ነው ለገምጋሚው አክቹሊ አንድ ወይ ሁለት ነጥቦች ነው የተነሱት ስለዚህ ቅድሚያ ለሬቨረንድ ወርቁ ኤባሰጥና እሳቸው ገምጋሚው ላነሳው እንዲሁም ደግሞ አስተያየት ሰጪዎቹ ላነሱት መልስ ይሰጡልናል ማለት ነው አመሰግናለሁ የተነሱት ሐሳቦች በገምጋሚውም በአስተያየት ሰጪዎቹም በገንቢነታቸው የምንቀበላቸው ሐሳቦች ብዙ ናቸው እንደ ትችትም ብቻ የምንወስዳቸው አሉ በአጠቃላይ በጣም ብዥታ እንዳይፈጠር የቤተክርስቲያኒቷ መጽሐፍ ነው ወይ አዎ ያው የቤተክርስቲያን ሲሆን እንግዲህ ቤተክርስቲያን ውስጥ የሚያገለግሉ ሰዎች ስለሆኑ ሰዎች ናቸው የሚጽፉትና የቤተክርስቲያኒቱ የተማሪዎች አገልግሎት ዋና ክፍል የምመራ እኔ ነኝ ብዙ ስራ የኔ ነው ማለት እችላለሁ እዛ ክፍል እንደሚመራ ሰው ግን በእኔ ስም የታተመ አይደለም ከመጨረሻው ነው ወደ ኋላ የሚሄደው እንደ መጽሐፉ ማለት ነው ምንድነው ደጋግሞ ችግር ነው ወይ ይሄ ችግር ነው ወይ ይሄ መጽሐፍ የወለደው ተማሪዎቹ ጋር እንደዚህ አይነት ችግር ተፈጥሯል ወይ የሚል ነው በደንብ የተነሳውና ምናልባት ምን ያክል ከተማሪዎች አገልግሎት ጋር ቅርበት እንዳላቸው አላውቅም የታወቁ ሁለት የተማሪዎች አገልግሎት በዚህ ሀገር አሉ ኢቫሱና በኦሮሚኛ የሚያገለግለው ፎከስ የሚባል እነዚህ ኢንተርዲኖሚኔሽናል ናቸው በኢትዮጵያ ከባድ የአስተምሮ ችግር የታየበት ማለት ነው በቤተክርስቲያን ደግሞ የሚመሩ አሉ ፋሚሊ የሚባል የቤተሰብ የተማሪዎች አገልግሎት ከአራት አመት በፊት ይሄ ታተመው 2014 ነው ይሄ መሰረታዊ ችግር በአብያተ ክርስቲያናት ደረጃ ውይይት ተደርጎበታል የየቤተ እምነት ሄዶች የተካፈሉበት የአንድ ቀን ውይይትም ተደርጎበታል ችግር መሆኑ በዚህ ይገለጻል ማለት ነው ከዚህም ሌላ ማኑዋል እንዲዘጋጅ ከየቤተ እምነቱ ጻፍት ተመርጠው እንዲያዘጋጁም ተደርጓልና በዚህ ላይ ጥያቄ ያላችሁ ጄኒውን ከሆነ ጥያቄው አዎ ችግር ነው
ይሄንንም ያመጣው እሱ ነው። መጽሐፍም የሆነው ከስልጠና በኋላ ነው። ሁሉም ቦታ በስልጠና መድረስ ስለማይቻል በመጽሐፍ መልክ ቢዘጋጅ ሌሎችም መጠቀም ይችላሉ፣ ተጠቅሞ ማስተማር ይችላሉ ከሚል ነው። እና ችግሩ መሰረቱ ኮዙ በተማሪዎች መካከል የተከሰተው ያስተምሮ ችግር ነው። በነገራችን ላይ በአንዳንድ ከተሞች ላይ ለምሳሌ ጅማን ልውሰድ፣ አብያተ ክርስቲያናት ተሰብስበው ይሄ ትምህርት የሐሰት ትምህርት ነው ብለው በሚዲያ አሰራጭተውታል፣ ለአብያተ ክርስቲያናት አሳውቀዋል። እና የታወቀ ነው ማለት ነው። ብዙ ቦታ ብዙ አብያተ ክርስቲያናትን አጥቢያዎችን መካነ ኢየሱስን ብቻ ሳይሆን የተፈታተነ ችግር ነው። ለዚያ ጥያቄ የለንም፣ ብዥታም የለንም ለማለት ፈልጌ ነው። ከመጽሐፉ አቀራረብ ጋር ስለተነሱት አንዳንድ ዋና ዋና ነገሮችን ለማንሳት እሞክራለሁ። የዲስፔንሴሽናሊስት ትምህርት የሙሉ ወንጌልም የመሰረተ ክርስቶስም መሆኑ ስቲል አላምንም ፐርሰናሊ ማለት ነው። ምናልባት እስካቶሎጂ ላይ ብቻ ስለሚገናኝ እሱም አይገናኝም፣ የሚጋሩት ቢኖራቸውም ይሄ የመሰረተ ክርስቶስ አቋም ነው የሙሉ ወንጌል አቋም ነው ብለን መደምደም አንችልም። ለምሳሌ የሺህ ዓመት መንግስት አመለካከት አለ። ፕሪሚሌኒያሊስቶች አሉ፣ አሚሌኒያሊስቶች አሉ፣ ፖስት ሚሌኒያሊስቶች አሉ። እኛ አሚሌኒያ ነን እንደ ሉትራን ቤተክርስቲያን። ፕሪሚሌኒያሊስቶች እንዳሉ እናውቃለን። ግን የነዚህን የተለየ የሚያደርገው ከዚህ ምንድነው? ብዙ በፕሪሚሌኒያሊስት ያሉ ጸሐፍት እንደውም ያስኳቸው መጽሐፍቶች አሉ፣ በኋላ ላሳያችሁ እችላለሁ። በሀገር ውስጥ ሳይሆን ከሀገር ውጪ ባሉት ጸሐፍቶች የተጻፈው የነዚህን የተለየ ስህተት የሚያደርገው ሺህ ዓመትን የሚጠብቁት ለእስራኤል እንጂ ለቤተ ክርስቲያን አይደለም። የሺህ ዓመት መንግስት የሚባለው የሚጠበቀው ለእስራኤል ብቻ ነው በሚለው እንደሚለዩ እዚህ መጽሐፍ ላይ ተጠቁሟል ማለት ነው። እና መሰረተ ክርስቶስ ሙሉ ወንጌልን እንደ ስህተት ትፈርጃቸዋል ወይ እንደዚህ ነው ወይ የምታስቧቸው ለተባለው እኛ እንደዚህ አናስብም። ዲስፔንሴሽናሊስቶች ናቸውም ብለን አናስብም። ከሆናችሁ በደንብ በኋላ እናጠናለን ማለት ነው። ዲስፔንሴሽናሊዝም ቪው ምንድነው? አመለካከቱ ምንድነው? አልተጠቀሰም የሚለው ትንሽ እኔ ብዥታ ፈጥሮብኛል። መጀመሪያም ለመጥቀስ የተሞከረው እሱ ነው። ህዝብን እንዴት እንደሚለዩ የህግ አገልግሎት አብቅቷል በሚለው ትምህርታቸው ኖሚናል ክርስቲያኒቲ እንዲስፋፋ እንዴት አስተዋጽኦ እንደሚያደርጉ ህግ ላይ ያላቸው የተዛባ አቋም በደንብ ተዘርዝሯል። ይሄ አስተምሯቸው ነው። ምናልባት ቴክኒካል ኢረሮች ህዳጎችን ስንጠቀም ለተፈጠሩት እሱ በኔክስት ኤዲሽን የሚስተካከል ይሆናል። ግን አልተቀመጠም የሚለው ምናልባት በደንብ አልታየም ይሆናል ብዬ ወስዳለሁ። እኔ የስተት ትምህርት ነው ወይም የሐሰት ትምህርት ነው ብለን የፈረጀን እኛ ብቻ አይደለንም። ብዙ ጸሐፍቶች አሉ። የሀገር ውስጥ ገምጋሚውም እንደጠቆሙት አልተጠቀምንም። ያልተጠቀምነው በዚህ ዙሪያ የተጻፈ አላገኘንም። በሀገር ውስጥ ሲነሳም እንደነበረው ይሄ ችግሩም አዲስ ነው። ኢቭን ሰዎቹ ራሳቸው ይሄንን አስተምሮ የሚከተሉት የተተረጎመ መጽሐፍ ነው የሚጠቀሙት። የነስኮፊልድ መጽሐፍ ተተርጉሞ በአማርኛ rightly dividing the word of truth የሚለውን የዲስፔንሴሽናሊዝምን ስኮፊልድ የተረጎመውን ቃሉን በትክክል መለየት በሚል በአማርኛ ተቀይሮ ነው የሚጠቀሙትና በዚህ ዙሪያ የተጻፈ መጽሐፍ አላገኘንም። ነገር ግን ከሪፎርምድ ቤተክርስቲያን ከሉትራን ቤተክርስቲያን እነዚህ ይሄ የሐሰት አስተምሮ እንደሆነ በደንብ ፈርጀውታል። እኛ ብቻ አይደለንም ማለት ነው። በጣም ሲምፓቲ ያሳያችሁ እንደዚህ በመባላቸው እኛ እንደዚህ ስለምንወስድ ነው። ፍሬውንም አይተን ነው የዚህ አስተምሮ ውጤቱንም አይተን ነው። የነሱ ድምጽ አልተሰማም ወይ
የሚለው ተሰምቷል ብለን እንወስዳለን። በደንብ መብራራት ነበረበት የሚለውን ግን እንቀበላለን። የማነሳው አንዱ እሱ ነው። የቤተ ክርስቲያኒቱ አስተምሮ አለ ወይ እዚህ ውስጥ የምትቀበለው ነው ወይ? በአጠቃላይ ስለ መካነ ኢየሱስ ወይም ስለ ሉተራን አስተምሮ እዚህ ጋር ለማሳየት የተሞከረው ሕግና ወንጌል የምንረዳበት መንገድ እስካቶሎጂን የምንረዳበት መንገድ ቅድም እንዳልኳችሁ አሚሌኒያሊስቶች ነን። ይሄ የቤተ ክርስቲያኒቷ አቋም ነው። እዛ ላይም ተቆሞ ነው ይሄ የሐሰት ትምህርት ነው ማለት የተቻለው ማለት ነው። ሌላውን እንደ ግብአት እንቀበላለን። ይሄ መጽሐፍ አገልግሎት እየሰጠ ነው ወይ ዓላማውን አሳክቷል ወይ ለሚለው በእኛ ዘንድ አሳክቷል። እኛን ጠቅሞናል። ብዙ ችግራችንን ፈቶልናል። ብዙዎችን እንዲጠቅም ገንቢ የሆኑ ፖዚቲቭ የሆኑ አስተያየቶችን ደግሞ እንደ አስተያየት እንቀበላቸዋለን በሚል ባበቃው ይሻላል። አሁን ለገምጋሚው የተነሱላቸውን ከዛም በተጨማሪ ማከል የሚፈልጉት ካለ አንዳንዶቹ ጥያቄዎች በጣም ፐርሰናል ስለሆኑ ፐርሰናል ነገር ብዙ ላንጸባርቅ አልፈለኩም። ኦብጀክቲቭሊ መጽሐፉን ከኒውትራል ፖይንት ኦፍ ቪው ነው ለማየት የሞከርኩት። የስህተት ትምህርት ነው ብለህ ታምናለህ ወይ? በጣም በርካታ ገጽታ ነው ያለው ዲስፔንሴሽናሊዝም። 3 ገጽታዎች እንዳሉት አነስቷል። ግን እኛ ሀገር የትኛው ነው የተስፋፋው የሚለውን በግልጽ አይናገርም። እኔ መገዛው ሐሳብ አይደለም፣ ግን አፕሮቹ ምን ቢሆን የተሻለ ነው? አፖሎጀቲክ ማለት ወይም ደግሞ መካቴ ማለት እንዲው ስህተት ነው በማለት ብቻ ሰዎችን ማዳን ይቻላል የሚል እምነት የለኝም። መጽሐፍ ቅዱሳዊ ነው ካልኸኝ የአባዬ ጥያቄ ነው። መጽሐፍ ቅዱሳዊ አይደለም ብዬ ነው ማምነው። ግን መደመጥ አለባቸው መሰማት አለባቸው የሚለውን አሁንም ስትረስ ማድረግ ፈልጋለሁ። ምክንያቱም እዚህ ጋር ይዞት የተነሳ ሙግት አለ። ከሙግቱ አንፃር ምን ይላሉ፣ ይሄ ምን እናምናለን የሚለውን አጋጭቶ ሐሳቡን ማውጣት በጣም የተሻለ ነገር ነው። እንደተባለው በአብዛኛው በሚባል ደረጃ የኢትዮጵያ አብያተ ክርስቲያናት ከሞላ ጎደል አስተሳሰቡ አለ። to be frankly speaking መሰረተ ክርስቶስ ዲስፔንሴሽናል አይደለችም። እሱን አመለካከት አትቀበልም። ወንድማችን እንዳለው ከስካቶሎጂ ሺህ ዓመት ጋር የተያያዘ የተወሰነ ነገር ይኖራል። ስቲል እሱም ፕሮግሬሲቭ ነው። ዶክትሪን የሚታረም የሚታደስ የሚለወጥ ስለሆነ ማለት ነው። ከዛ አንፃር ማንሳቱ በጣም የሚበቃኝ ይመስለኛል። ዳዊት እኔን የጠየቀኝ ጥያቄ የሚጋጩ ይመስለኛል በራሱ ጥያቄውን ሳይው ማለት ነው። ዲዳክቲቭ አፕሮች ተከትሏል ብያለሁ። መከተል አለበት የለበት የሚለውን ነገር አላወራሁም። እኔ ዲስክሪፕቲቭ ነው ይመስለኛል። ዲዳክቲቭ አፕሮች መሆኑ ከድምዳሜ ይነሳና እያብራራ ይሄዳል ማለት ነው። የትኛው አፕሮች ይሻላል ብለህ ብትጠይቀኝ ለኔ ኢንዳክቲቭ አፕሮች ይሻለኛል። እኔ ሪሰርች ኦሪየንትድ አስተሳሰብ ይመቸኛል። መረጃዎችን አከማቻለሁኝ፣ ሐሳቦችን አመጣለሁ፣ ተነትናለሁ፣ ከዛ በኋላ ኮንክሉድ አድርጌ እሄዳለሁ። ኢንዳክቲቭ ማለት እሱ ነው። ምናልባት ዲዳክቲቭ አፕሮች ነው የሚከተለው። ከዚህ የተነሳ የኢንዳክቲቭ አፕሮችን ቢከተል የተሻለ ነው የሚል ሐሳብ ለማንጸባረቅ ሞክሬያለሁ። አመለካከቱ ያለ አቋም ምንድነው የሚለው ግልጽ ነው። ያው ተናገርኩ። አመለካከቱ ሰፈር የለሁም። እኔ አዲስ ኪዳን ተማሪ ነኝ። የአዲስ ኪዳን አጥኚ ነኝ። ፖሊን ነኝ። በርካታ አመለካከቶችን ለማየት ሞክሬያለሁ። እዚያ ሰፈር መገኘት አልችልም። ይህም ይበቃ ይመስለኛል። ግን እዛ ሰፈር ስለማልገኝ ብቻ ግን የሆነን አመለካከት በማሰይጠን ሙሉ በሙሉ በጣም ዳርክ በማድረግ አላምንም። ተቃዋሚውን አመለካከት ሐሳቦችን በማምጣት የኔን ሐሳብ በማምጣት በመወያየት ዳያሎግ በመፍጠር ማለት ነው። ለውይይት በር ይከፍታል ያልኩት ይዞት የመጣ ሐሳብ ነው። ለምሳሌ ሐሳባቸውን ገልጸዋል።
ገልጿል። ይህን ሐሳብ ደግሞ በተቃርኖ የሚቆም ሰው ደግሞ መጥቶ ሊወያይ ይችላል፣ ሊጽፍ ይችላል። ውይይት ማለት ተቀምጦ ብቻ አይደለም፣ ተጽፏል። የተጻፈው ሐሳብ ላይ ተነስቶ ሌላ ሰው ሊጽፍ ይችላል ማለት ነው። ያ ነው ውይይት፣ ዳያሎግ ለኔ። ስለዚህ ለዛ ምቹ ሁኔታ ይፈጥራል። ቁጭ ብሎ መወያየት ብቻ አይደለም። ፍረጃ አለው፣ እውነት ነው፣ ከደምዳሜ ነው የሚነሳው። ግን ደግሞ ሌላ ሰው ይሄ ትክክል አይደለም ብሎ ይሄን ጠቅሶ ማውራት መወያየት እንዲችል አትሊስት ፈርቀዳጅ ነው። ይሄንን ብለዋል ማለት ነው። ይሄን ማለት በራሱ ትልቅ ነገር ነው። ትክክል ነው ትክክል አይደለም የሚለው ሌላ ነገር ሆኖ ማለት ነው። ይሄንን እዚህ ላይ ተነስቶ ሌላ ሰው ደግሞ እንዲወያይ ስለሚያደርገው ነው። ይሄን ካልኩ የሚበቃ ይመስለኛል። ጥቦች እንደ ቴዲ አስታውሶኛል። በእነሱ ላይ ብቻ ጥቂት ነገር ብዬ አበቃለሁ። መስፍኔ ስለ ክላሲካል እና ፕሮግሬሲቭ ዲስፔንሴሽናሊስት አንስቶ ነበረ። እኛ የሆነውን የተፈጠረውን ችግር ስናጠና የተተረጎሙትን መጽሐፍት የክላሲካሎቹ ነው። ስኮፊልድ እና ዳርቢ፣ ጆን ኔልሰን ዳርቢ፣ እነዚህ ከክላሲካል የሚመደቡ ናቸው። ፋውንደርስም ናቸው። ምንድነው ልዩነታቸው? እኔ ባየሁት ምናልባት አልጨረሱ ሙሉ ላይሆን ይችላል። ሁለት ነገር ብቻ ነው ያየሁት በክላሲካል እና በፕሮግሬሲቭ ዲስፔንሴሽናሊስት መካከል ያለው ልዩነት። ክላሲካሎቹ ይሄንን ዲስፔንስ ወይም የዘመን ክፍፍሉን 8 ሲያረጉት 7 ሲያረጉት እነዚህ ፕሮግሬሲቮቹ 8 ያረጉታል። አንደኛው። ሁለተኛ እስራኤልና ምንድነው ይሄ ክርስቶስ በሺህ ዓመት መንግስት ሲገለጥ ቤተ መቅደስ ይሰራል፣ እንደቀደመው መስዋዕት ይቀርባል፣ ለኃጢአት ማስተስሪያ የሚሆን የበግ የእንስሳት ደም እንደገና ይቀርባል የሚለውን የክላሲካሎቹን ፕሮግሬሲቮቹ አይቀበሉም። ያየሁት ይሄንን ነው ማለት ነው። በሌላ መልኩ ከኮቨናንት ጋር ምንድነው የሚጋሩት? እኔ ብዙ ሰዎች የኮቨናንት ቲዮሎጂ ጋር እኩል አድርገው ወይም ኢኩቫለንት አድርገው ሲያዩት አይቻለሁ፣ በጽሁፍም በትምህርታቸው። ይሄ በኮንቲኒቲ ነው የሚያምነው ኮቨናንት ቲዮሎጂ። እነዛ ግን የተቆራረጠ አንዱ ዲስፔንስ በሌላው ዲስፔንስ አይገባም በሚለው በጣም ራዲካል የሆነ በጣም ሲሪየስ የሆነ ልዩነት አላቸው። ለዚህ ነው ሁለቱን ኮምፔር ለማድረግ የተሞከረው ብጅታውን ለማጥራት ማለት ነው። የአንድ ነጥብ ብቻ የዘለልኩት የህግና ወንጌልን በሚመለከት የካልቪኒስቶችን የሪፎርምድንም እንግዲህ ሪፎርምድ ያው ከካልቪኒስቶች የሚመደቡ ናቸው እና የሉተርን አቋም ሁለቱን የመቀየጥ አቀራረብ ይታያል ለተባለው ኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ከሁለቱ የመጣች ናት። እኛ የፕሬስቢተሪያን ወይም ቤቴል የሚባሉ ሲኖዶሶች ያሉን ከዛ ባክግራውንድ የመጡ ናቸውና እኛ ከሁለቱም የሆን ቤተክርስቲያን ነን። አንዳንዴ የአንዳንድ ፖይንቶች ላይ ባናጎላም ጨርሶ የማንቀበል ደግሞ አይደለንምና ይሄም ታሪካችን ይታወቅ ለማለት ነው። ቤቴል ተብለው የሚጠሩት በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ያሉ ሲኖዶሶች ባክግራውንዳቸው የሪፎርምድ ወይም የፕሬስቢተሪያን ቤተክርስቲያን ነውና በዚህ መጽሐፍ አንዱ ስኮፊልድ rightly dividing the word of truth ብሎ የጻፈው መጽሐፍ ክሪቲክ ያደረገውና wrongly dividing the word of truth ብሎ የጻፈው ስኮላር እዚህ ውስጥ ተጠቅመናል። የሪፎርምድ ቤተክርስቲያን ሰው ነው፣ ከካልቪኒስት ባክግራውንድ ማለት ነው። ካልቪኒስት ሁሉ ያንን ይቀበላል ማለት አይደለም። ይሄንን የሥነ መለኮት ተማሪዎች ሁላችሁም ስለምትረዱ ማለት ነው። ጥቂት ደቂቃዎች ስላሉን
ለሁለተኛ ዙር አትሊስት ለሁለት ሰው እድል እሰጣለሁ። እሺ አመሰግናለሁ። ድንገት ነው የመጠየቅ ሀሳብ የመጣልኝ። ያው አሁን ለተጠየቁ ጥያቄዎች ምላሽ ሲሰጥ ነው አንዳንዶቹ ጥያቄዎች የተፈጠሩብኝና እነሱን ለመጠየቅ ፈልጋለሁ። አንደኛው መጀመሪያም አክቹዋሊ የመጽሐፉን ርዕስ ሳይ የመጽሐፉ ያው ቀደም ተብሏል ዲስፐንሴሽናሊዝም የስተት ትምህርት ምናምን የሚል በቴክኒካል ስሙ ስለተቀመጠ እንጂ ትምህርቱ የሚይዛቸውን የሆነኛውን ነገር አንስቶ መጽሐፉ ላይ እንደ ርዕስ ብናስቀምጥ የህዝቡን ቁጣ ችሉትም ነበረ። ማለት ዲስፐንሴሽናሊዝም ምንም የኢትዮጵያ ክርስትና በተለይ ወንጌላዊ ክርስትናን በደንብ ጥሩ አድርጎ መልካችን ከሰሩ ትምህርቶች መካከል ዋነኛው ነው ብዬ ነው ማስበው እና የሆኑ ጥቂት ሰዎችን ብቻ አንስተን የምንወቅስበት ምናምን አይደለም። ያው የኛ በደንብ ትራዲሽናል በሆነ መልኩ መሰረት ክርስቶስ የሆነው ከሜኖናይት ቃልዮት የሆነው ከባፕቲስት ከያደግንባቸው ቤተ እምነቶች ወይም ቤተ እምነቶቹ ከተመሰረቱበት ትራዲሽን ጋር ዩኒፎርም የሆነ አቋም እንዲኖረን ተደርጎ አይደለም ያደግነው። ኢንፎርማሊ ነው ቴዎሎጂያችን የተሰራውና ስካቶሎጂ መጽሐፍ ቅዱስን የምናነብበት መንገድ ምናምን ጥሩ አድርጎ ከሰሩልን ትምህርቶች መካከል ዲስፐንሴሽናሊዝም ነው ብዬ አስባለሁ። ጥሩ አድርጎ ስለ ያው በኢኔ ጉድ ዌይ ሰራልን እያልኩ ሳይሆን ኢንዶርስ እያደረኩ ሳይሆን በቃ ሰርቶታል። አንፎርቹኔትሊ እንደዛ ሆነናል እና ሌሎችን አታዮችንም ኢንተርቴን እንድናደርግ እንድናስብ ቻሌንጅ እንድንደረግ ያደረገን ምናልባት መጽሐፍ የማንበብ እድል ካገኘን ወይ ደግሞ ወደ ቴዎሎጂ ትምህርት ቤት ብቅ ካለን እንጂ ዲስፐንሴሽናሊዝም በዚህ መልኩ የስተት ትምህርት ነው የሚል አይነት በጣም ቦልድ በሆነ መልኩ ጥቂት ሰዎችን ብቻ አንስተን እንድንተች የሚያደርገን አይደለም የኛን ወንጌላውያን ክርስትናን ስንመለከት። ሌላው አሁንም ጥያቄ ሲነሳ ብዙ ጠያቂዎች ኤስካቶሎጂውን አስበው ነበር ጥያቄ ሲያቀርቡ የነበሩት እና አንተ ምላሽ ስትሰጥ ደግሞ ኤስካቶሎጂካል መሰሰሎች ሊኖር ይችላል በኤምቢኬሲ በሙሉ ወንጌልና በዲስፐንሴሽናሊስቶቹ መካከል። እኔ ግን እያነሱ ያሉት ስፍረ ዘመንን መሰረት ባደረገ መልኩ መጽሐፍ ቅዱስ ማንበብ ምናምን ብለህ ለያይተህ ያስቀመጥከውና ዲስፐንሴሽናሊዝም ካልን ግን እነኚህን ሁሉ ነገሮች መያዝ መቻል አለበት። አሁን የስተት ትምህርት ነው ካልክ ኤስካቶሎጂውንም አድሬስ ማድረግ ልክ አይደለም እያልክ ነው ማለት ነው። በዋናነት እንደውም የሚታወቀው ዲስፐንሴሽናሊዝም ኤስካቶሎጂ ውስጥ ነው። የሲስተማቲክ ቴዎሎጂ መጽሐፎችን ከፍተን ብንፈልግ ቦታው የሚቀመጠው ሎኬት የሚደረገው ኤስካቶሎጂ ዲስከስ በሚደረግበት ቦታ ላይ ነውና ነጣጥሎ ማስቀመጡም ልክ አይመስለኝም። ራሱ ፌርም አይደለም እንዲህ አይነት ምላሽ ብዬ አስባለሁ። ራሱ ነጥለህም ስታስቀምጥ ደግሞ ህግና ጸጋን ለያይቶ ማየት ምናምን ብለሃል እና እኔ በአብሮጌሽን ኦፍ ዘ ሎ የኦልድ ቴስተመንት ሎ አብሮጌት ተደርጓል ብሎ ማያስብ ቴዎሎጂ ትምህርት ቤት የመጣ በጣም በጣት የሚቆጠር ጥቂት ሰው እንጂ ይሄ ሁሉ ሰው አስተኛ ሊሆን ነው በመጽሐፋቸው። ማለት የሙሴ ህግ ተሽሯል ብለን እኮ ነው የምናስበው ብዙዎቻችን ስለ እንግዲህ ኢን ሊትራል ሴንስ እኔ ራሴን እዛ ውስጥ አይደንቲፋይ ያደርጋለሁ እያልኩ አይደለም። እና እንዴት ነው ይሄንን ማሰብ ያልቻልነው? በጣም ኢን ሲምፕል ኦብዘርቬሽን የኛ አውድ ወንጌላዊ ክርስትና ሎንና ግሬስ እንዴት ነው የሚያየው ብለን ልንፈትሽ ብንሞክር ምንም በቃ ይሄ ነው፣ ሌላ የተለየ ነገር የለም። እና ገርሞኛል ይሄ ምላሽ ለማለት ነው። ቅድም ገምጋሚው ጥያቄ ሲያነሳ አንድ የተዘለላል። አሁን በሌላ መልኩ ነው ምላሽ የተሰጠው። ኮንፊውዝ ተደርጓል ሃይፐር ካልቪኒዝምን እና ዲስፐንሴሽናሊዝምን የሚል ያው በጣም ጥሩ በሆነ አለሳልሶን የተናገረው እኔ እንደዚህ ይመስለኛል ምናምን እያለ ነው። እኔም ሳነብ የተሰማኝ እንደዛ ይመስለኛል ሳይሆን ፋክቹዋል ኢረር ነው። ዲስፐንሴሽናሊዝም ከኤቲካል ኢምፕሊኬሽኑን አውጥተን በጣም ብንቸገር ብንሄድ እንኳን በዚህ ርቀት አንዴ ከዳንን ደህንነታችንን በቃ ማጣት አንችልም ምናምን የሚል አይነት ኤቲካል ኢምፕሊኬሽን አለው ብለን እኔ እንጃ እንዴት ልናመጣው እንደምንችል አላቅም፣ ይከብደኛል። የመጽሐፉም ኮዝ አሁንም ተነግሯል። ቅድም ዴቭም ሲጠይቅ ነበረ። ጥቂት ተማሪዎች በቃ በዩኒቨርሲቲ ትምህርት ቤት ውስጥ ያሉ ለሆነ አይነት የስተት ትምህርት ኤክስፖዝድ ሆነው በተለይ ለዲስፐንሴሽናሊዝም ከዛ ለእግዚአብሔር ቃልና ለቅድስና በተለይ ደግሞ ሲሪየስ ለሆነ የክርስትና አስተምሮ ምናምን በቃ ትዕግስት ሳይኖራቸው ቀረ እና ወላጆቻቸው ሁሉ ያጉረመረማሉ እየመጡ ለቤተ ክርስቲያን መሪዎች በቃ ምን ይሻላል ልጆቻችን እያሉ ያስቸግሩ ነበርና መጽሐፉ የተወለደው ከእንዲህ አይነት ችግር ውስጥ እንደሆነ ምናምን ይናገራል። የፈለገ ብንለጥጠው ኤቲካል ኢምፕሊኬሽኑን የዲስፐንሴሽናሊዝም እዚህ ጋር አይደርስም፣ አይገናኙም ጭራሽ። እኔ እንዴት እንዳገናኛችሁት እራሱ አላውቅም። ዝም ብዬ የምጠረጥረውን ግን እንደ መጨረሻ ሀሳብ ለማንሳት ሞክረው
መጽሐፉ ሲጻፍ የወለደው እንዲህ አይነት ችግር ከሆነና የምታውቁት አንድ ሰው አስተማሪ ከሆነ ይሄንን ያመጣው ለምን ዲስፐንሴሽናሊዝም ከማለት ያንን አስተማሪ ወይም ትምህርት አድሬስ ማድረግ አይቻልም ነበር ወይ የሚል ጥያቄ ነው። አመሰግናለሁ። ሁለተኛ እድል ስላገኙ አመሰግናለሁ ብያለሁ። እና እምነታብ የሆነ ፓርቱ ላይ የኢትዮጵያ ወንጌላዊ ክርስትና ቤዚካሊ ሁሉም ሊባል በሚችል ደረጃ ክሊርሊ ከመካነ ኢየሱስ በስተቀር ቤተልን ጨምሮ ማለቴ ነው ዲስፐንሴሽናሊስት ነው ብዬ ነው ማምነው። እኔ አሁን እጄ ላይ የመሰረተ ክርስቶስ መሰረተ እምነት የሙሉ ወንጌል መሰረተ እምነት ይዣለሁ እያነበብኩ ነው። የዲስፐንሴሽናሊስቶችን የሚያጎሉት ነገር የለም። በመነጠቅ ያምናሉ፣ በሐሰተኛው ክርስቶስ ያምናሉ፣ ፕሪሚሊያኒስት ናቸው። በገጽ ማንበብ ይችላሉ ሙሉ ወንጌል ነው። ሺህ ዓመት መንግስቱን ያምናሉ። ቅዱሳኑ ጋር ኢየሱስ እንደሚመጣ በምድር ላይ ለሺህ ዓመት መንግስት እንደሚገዛ ስለ ጎግ ማጎግ ምናምን ሁሉ ያወራል። ምንም የሚያጎለው ነገር የለም። ስለዚህ ይሄ አንደኛ መሰረተ ክርስቶስ ዲስፐንሴሽናሊስት አይደለችም የሚለውን ምን ማስረጃ ላይ ነው የምናገኘው? የአባታችን ፓስተር ተኩ ከበደ የ30 ምናምን ዓመት አገልግሎት ከመሰረተ ክርስቶስ የሚመዘዝ ነው። ሁለት መጽሐፎችን የማቃቸው አሉ። 666 አውሬው የሚል አለ። ይሄ እንዴት ሳታውቁ ትቀራላችሁ? የቅዱሳን በአየር ላይ መነጠቅ አለ። እዚህ መጽሐፍ ላይ የዲስፐንሴሽኒስት አስተምሮ ኢፒሰንተሩ መነጠቅ ነው ይላል። አንዱ የተቻችሁት ምን ጎሎ ነው? ይሄ እንደ ስተት ትምህርት ከወሰድ ነው ከኢንተራቸርች ያላችሁን ሪሌሽንሽፕ አፌክት ስለሚያደርግ ወይ ኢሴንሻል። እኔ አሁን አንዱ ጥያቄ ዶክትሪኖችን ኢሴንሻል ዶክትሪን እና ነን ኢሴንሻል ዶክትሪን ምንላቸው የሉም ወይ? ፈርስት ኦርደር ዶክትሪንስ እና ሰከንድ ኦርደር ዶክትሪንስ ምንላቸው የሉም ወይ? ሃየር ትሩዝ ዲፖዚት ኦፍ ፌዝ ምንለውና ደግሞ ሎወር ትሩዝ የምንለው ነገር መኖር የለበትም ወይ? እዛ ውስጥ ዲስፐንሴሽናሊዝም ሊገባ አይችልም ወይ? ነን ኢሴንሻል ሰከንድ ኦርደር ዶክትሪን ሎ ትሩዝ ሎ ፌዝ ምንለው ነገር ውስጥ ሊገባ አይችልም ወይ? ግን ቤዚካሊ አሁን እኔም ይሜ እንደተናገሩ ይሜ ነው ምለው በጣም ስለምወደው ይቅርታ አድርጉልኝ ኢንፎርማል ስለሆንኩ ይሜ እንዳለው ይሄን ትምህርት እኔም ቤዚካሊ አልቀበልም። የመካነ ኢየሱስ አቋም ቆንጆ ነው ብዬ ፐርሰናሊ ነው። በቤተ እምነት ደረጃ ግን አቋሜ ነው ይሄው በቃ የምተዳደረው ለቅቄ ካልሄድኩ በስተቀር ቸርቹን መካነ ኢየሱስ ካልሆንኩ በስተቀር ባይ ዲፎልት እኔ በቤተ እምነቴ ምክንያት ዲስፐንሴሽናሊስት ነኝ። ለ30 ዓመት ያህል ጌታን ተቀበል ጀምሮ መጀመሪያ የሰማሁት ትምህርት ነው። መጽሐፉ ግን ቤዚካሊ ዲስፐንሴሽናሊስትን ነጥሎ አውጥቶ ትምህርቱን ዶክትሪናሊ ቢብሊካሊ አይደንቲፋይ አድርጎ ሪሶርሶችን በደንብ አካቶ the whole dispensational package ሪፊዩት የሚያደርግ አይደለም። የሆነን ሰውዬ አሁን ስሙን ለመጥራት የምንፈተነውን ሰውዬ ብዙዎቻችሁ የምታውቁት እሱን ታርጌት ያደረገ ነው የሚመስለው። እንደሱ ከሆነም እኔ በስም የተጻፉ መጽሐፍትን አንብቤያለሁ። ኢየሱስ ሰይጣን ምናምን የሚል መጽሐፍ ወንድማችን ዛዲግ ብርሃኑ ያሳተመው መጽሐፍ አለ። ይቻላል ስም ጠቅሶ ገሌ የሚባል ሰው እንደዚህ ትምህርት ያስተምራል፣ ይሄ መጽሐፍ ቅዱሳዊ አይደለም፣ ከቤተክርስቲያናችን እምነት አቋም ጋር ይጋጫል ብሎ መጽሐፍ ይቻላል። በየትኛውም ዓለም ያለ ነገር ነው፣ ችግር የለውም። ዲስፐንሴሽናሊስት ካልን ግን የኢትዮጵያ ወንጌላዊ ክርስትና ፋውንዴሽን የሆነ ነገር ስለሆነ the whole denomination ጋር ያላችሁን ኢንትራ ቸርች ሪሌሽንሺፕ አፌክት የሚያደርግ ነገር ነው። ሶ በጣም መታሰብ ያለበት መተው ከየቤተ እምነቱ ስልጠና ወስደው የተጻፈ ነው እነሱም ኮንትሪቢዩት አድርገዋል የሚለው ለእኔ ኢትስ ሾኪንግ። ከኤምኬሲ ተወካይ ወጥቶ የስተት ትምህርት ነው ብሎ ሂዷል። ከሙሉ ወንጌል መጥቶ የስተት ትምህርት ነው ብሎ መሪዎች አንዳንድ ሰው ተወካይ መጥቶ እንደዛ ብሎ ሂዷል። እንደዚህ አይነት አሁን ቃለ ጉባኤ ይገኛል። ይሄ ቤተ እምነት አቋም እያለ እንዴት ሊሆን ይችላል? ወይ ታርሟል፣ ሳናቅ ቀይረዋል። ስለዚህ መፍትሄ የምናገኘው ችግሩን አናቱን ስንለው ማለት ግልጽ ነው መሆን ያለብን። በቃ ይሄ ሁላችንም የተማርንበት እንደ ስተት ትምህርት ይሄን መቃወም እኮ በቸርቾቻችን ሊያስወግዘን ይችላል ብለን እስክንፈራ ድረስ ኮሜንት ማንሰጥበት ትምህርት እኮ መነጠቅም መቃወም እኮ የሚያስደነግጥ ነገር ነው። ቸርች ውስጥ ሺህ ዓመት መንግስትን ፕሪሚሊያኒዝም መቃወም ሐሰተኛው ክርስቶስ ምናምን የሚለውን ነገር እኮ መተቸት የስተት ትምህርት የሚያስመስል ነገር ነው። ስለዚህ በዚህ ላይ ኦነስት የሆነ ሪፍሌክሽን እፈልጋለሁ ለማለት ነው። ቴንኪው በጣም ለእምነት አብና አበባይ ላነሱ ጥያቄዎች እንዲሁም ጠቅላላ ያለ ሐሳብ መስጠት ከፈለጉ
ለገምጋሚው እሰጥና የዛ የመጨረሻውን እድል እና በዛውም እንዲዘጉልን ለዝግጅት ክፍሉን ወክለው ለመጡት እሰጣለሁ። ያው ሳነብ መጽሐፉን ከኒውትራል ፖይንት ኦፍ ቪው በጣም ኒውትራል ለመሆን ራሴን ተጭኜ ነው ማየው። ምክንያቱም የሌላ ሰው መጽሐፍ እያየው ስለሆነ ተረድቶታል ወይ ዲስፔንሴሽናሊዝም የገለጠበት መንገድ ትክክል ነው ወይ ትክክል አይደለም የሚለውን ለእናንተ ተቸዋለሁ። ማለት ሪዘርቬሽን ይኖረኛል። አመለካከቶቹ በራሳቸው 3 ናቸው እኮ መጽሐፉ ላይ የጠቆማቸው፣ ግን የትኛው አመለካከት ነው እኛ ሀገር ያለው የሚለውን አያሳይም። ሌላው አመለካከቶች እኮ የሚጋሯቸው ነገሮች አሉ። በካልቪኒስት እና በሉተራን ቪው መካከል የጋራ የሆነ የሚለያይ ነገር አለው። በአናባፕቲስት፣ በሉተራን፣ በካልቪኒስት መካከል የጋራ የሆነ ነገር አለ፣ ልዩ የሚያደርገው ነገር አለ። ስለዚህ አንዳንድ ነገሮች የምንጋራቸው ነገሮች የሉም ማለት አይደለም። ግን ተጠቅሎ በሙሉ ዲስፔንሴሽናሊስት የሚባል አመለካከት ይሄ ነው ይሄንን ያደርጋል ብሎ የነገረን መጽሐፉ ነው። ስለዚህ የነገረንን ያወራውትኝ ነው። ከዚያ ውጪ ማድረግ ስለማልችል ማለት ነው። ከመሰረተ ክርስቶስ ከሙሉ ወንጌል ከሌሎች አንፃር በዚህ መጽሐፍ በተገለጠበት መልኩ ናቸው አይደለም። የሚጋሩት ነገር አለ። የዘመን ክፍፍል ብሉይ ኪዳን አዲስ ኪዳን የሚባል አለ። ለምሳሌ ዘመን እኮ ነው። ከህግና ከወንጌልም አንፃር አለ። ልዩነቶች ግን አሉ። በሉተርና በካልቪን መካከል ልዩነት አለ። ህግና ወንጌል የሚረዳበት፣ ህግና ጸጋን የሚረዳበት የሚጋሩት ነገርም አለ። ስለዚህ በግልጽ አለመቀመጡ ምናልባት ኮንፊውዥን ፈጥሮ ካልሆነ በስተቀር አንድ እሱን ማሰብ በጣም ጥሩ ነው። ከመሰረተ ክርስቶስ ቤተክርስቲያን አንፃር ተነስቶ ስለነበረ ምናልባት አንድ ግለሰብ ነው የተጠራው። መሰረተ እምነቷን ለምሳሌ አድሳለች። የተማሩ ልጆችም ከመጡ በኋላ ክሪቲክ ለማድረግ ተሞክሯል። በዚህ ዓመት የወጣውን ከሆነ ያየኸው አላቅም። በዚህ ዓመት የወጣውን ልሰጥ እችላለሁ። ውይይት ተደርጎባቸዋል። አንዳንድ ነገሮች ለምሳሌ ውይይት ተደርጎባቸው ስር ነቀል ለውጥ እንኳን ለማምጣት ሪዘርቬሽን አለ። ለምን? አንዳንዱ ነገር የተለመደ ነው፣ የቆየ ነገር ነው። ታች ያለው ማህበረ ምዕመን ኦልሬዲ የተቀበለው ስለሆነ በአንድ የምትቀይረው አይደል፣ ፕሮግሬሲቭ ነው። ፕሮ እስራኤል ነው ለምሳሌ አብዛኛው የኢትዮጵያ ህዝብ። ለምንድን ነው ማሰብ እንችላለን። ከህግ አንፃር ያለ ሐሳብ አለ፣ ከወንጌል አንፃር ያለ ሐሳብ አለ፣ ከብሉይ ኪዳንና ከአዲስ ኪዳን ካለው ግንኙነት አንፃር ያለ ሐሳብ አለ። እነዚህ ሐሳቦች በመጠኑ ሌሎች ጋር የሉም ማለት አይደለም። እዚህ ጋር ቅድም እናንተም እንዳነሳችሁት የኔም መልከታ የሆነ ሰው አለ፣ ያን ሰው አላውቀውም። የሆነ አካባቢ እኔ እንደውም ያው በስሱ ነው የተናገሩት ይመስለኛል። ማለት በጣም ጥሩ ነው፣ ምክንያቱም በጣም መረዳት ስላለብኝ። ካልቪኒስትንና ሃይፐር ካልቪኒዝምን የሚቃወሙ ነው የሚመስለው። አሁን አንዳንዶችን ቃል በቃል የጠቀስኳቸው አሉ። አንድ ሰው የዳነ ሰው አይጠፋም ይላል፣ እንደዚህ አይነት ሰው እንደዚህ ነው ይላል የሚለው አብዛኛው የሃይፐር ካልቪኒዝም እሳቤ እንደሆነ ተንጸባርቋል። ይህን አይነት እሳቤ ያለው ማን ነው የሚለው ምናልባት በግልጥ ቢብራራ ከግራ መጋባት የሚታደገን ይመስለኛል። ምንጋራው ነገር ግን አለ። ይህን ብል የሚበቃኝ ይመስለኛል። አመሰግናለሁ። ጥሩ ነው መከራከር። አሁንም እኔ መመልሳችሁ ዲስፔንሴሽናሊዝም የሚባለው ቶት የትኛውን ቤተ እምነት ነው የወከለው? ማን ነው ዲስፔንሴሽናሊዝምን እንደ ቶት የራሱ አድርጎ ተቀብሎ ያለው? በኢትዮጵያ ካሉት ወንጌላውያን አብያተ ክርስቲያናት የሚለው በእኛ ደረጃ የስተት ትምህርት ሁሉ 100% የሆነ እውነት የለባቸውም የሚል ድምዳሜ የለም። የሆነ ቃላት የሆነ አስተሳሰብ ስለተጋሩ ብቻ አንድ ናቸው የሚል ድምዳሜ ላይ መድረስ ይቻላል የሚል የለኝም። ከአበባየሁ ነው አሁንም የምነሳው። ለነገሩ ያኛውም ወንድም ይቅርታ ስሙን ስለረሳው የኢትዮጵያ አብያተ ክርስቲያናት ወንጌላውያን አብያተ ክርስቲያናት እንዳለ ዲስፔንሴሽናሊስቶች ናቸው። ቴዎሎጂያችንን የቀረጸው እሱን
እሱኛው አስተሳሰብ ነው የሚለው እኔም መሞገት የሚችለው የራሴን ቤተክርስቲያን ወክዬ ስለሆነ እኛን አልቀረጸንም። እኛ በዲስፔንሴሽናሊስት ቶት ውስጥ አይደለንም። አሁንም በአበባየውና ወንድሜ ይመኑ በተወሰነ ደረጃ ከኔ ጋር እንተዋወቃለን። እዚህ አንድ ባች ነበርን። ነው ወይ የሚለውን ያንተን አልመለሰም ገምጋሚው። መሰረተ ክርስቶስ ዲስፔንሴሽናሊስት ናት ብሎ አልመለሰም አሁንም ማለት ነው። ስለዚህ ክርክሩን ለሁለታችሁ ተዋለሁ። በጣም እየገፋችሁ ያላችሁት የሆነ ሰው ስም እንዲጠራ አንጠራም። ለምን አንጠራም? ሰውየው ራሱ የፈጠረው ትምህርት የለውም። ያ በልባችሁ የምታስቡት በሐሳባችሁ ያለው ሰው እነዚህ ተተርጉመው የደረሱት እኛ ዶክመንት አግኝተናል። የተተረጎሙ ቅድም እንዳልኳችሁ የተተረጎሙት የክላሲካል ዲስፔንሴሽናሊስት ቴዎሎጂያን ሊቃውንት አስተማሪዎች ነው የተተረጎመው እና የግድ ግለሰብን ሳይሆን ቶትን ልክ አይደለም ማለቱ የተሻለ ይመስለኛል። እኛ የሙሴ ሕግ ተሽሯል ብለን እናምናለን ወይ? የኢትዮጵያ ወንጌላውያን አብያተ ክርስቲያናት ይሄንን ነው ወይ የሚያምኑት? አሁንም ለኔ ጥያቄ ነው። ተሽሯል ብለን እናምናለን። ዲስፔንሴሽናሊስቶች ችግራቸው ምንድነው ብለን ያነሳ ነው። በጣም አሁንም ሚስ አንደርስታንዲንግ እንድኖር አንፈልግም። ስለ ንጥቀት አይደለም የተቃወምነው። ሐሰተኛው ክርስቶስ ወይም መሲህ አይገለጥም ብለን አይደለም እየተከራከርን ያለን። በዚህ መነሻነት ገብተው ሄደው ኮንክሉድ የሚያደርጉበት አቅጣጫ ነው የተሳሳተ። ኢምፔሪካሊም በሰዎች ህይወት በክርስትናቸውም ችግር የፈጠረው እሱ ነው። ለምሳሌ የትኛው ወንጌላውያን አብያተ ክርስቲያናት ናቸው የእግዚአብሔር መንግስት አልተገለጠም ብሎ የሚያምነው? የትኛው የቤተ እምነት ነው እስራኤል ገና እንደነበረው በሙሴ ዘመን እንደነበረው በሞዛይክ ሎ ትቀጥላለች፣ የክርስቶስ የቤዛነት ስራ ለእስራኤል አይሰራም ብሎ የሚያምን የትኛው ቤተ እምነት ነው? የነሱ ይሄ ነው። ይሄን ነው እዚህ ውስጥ የጠቀስነውና ይሄ ነው ችግርም የፈጠረው። በተግባርም በክርስትና ህይወት ላይ ችግር የፈጠረው ይሄ ነው። እናንተ በጣም አቅልላችሁ አካዴሚካሊ እንዳያችሁት ብቻ ሳይሆን ለቤተ ክርስቲያን አደጋ የፈጠረ ብዙዎችን ከቤተ ክርስቲያን ያስወጣ በሽታ ነው። ይሄን ከኛ ሳይሆን እናንተ ጥናት አድርጉ። በመሰረተ ክርስቶስ በኩልም ጥናት አድርጉ። በየቤተ እምነቶቻችሁ ጥናት አድርጉ። ችግር ፈጥሯል ወይ? ይሄ ችግር ነው ወይ? ያ ቤተ ክርስቲያናት የኢትዮጵያስ ችግር ነው ወይ? እኔ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ በዚህ ዙሪያ አብያተ ክርስቲያናት ሳይለዩ ስልጠና ሰጥቼ አይቻለሁ። ህግ ሙሉ በሙሉ ተሽሯል። የመጨረሻ መርሃቸው ሎ ዊዛውት ግሬስ እንደነበረ የብሉይ ኪዳን፣ በአዲስ ኪዳን ደግሞ ግሬስ ዊዛውት ሎ የሚል ነው። እኛ ምናልባት የምንረዳበት የምንተረጉምበት ብሉይ ኪዳን ከነበሩ ሰዎች በተለየ መንገድ ሊሆን ይችላል። የእግዚአብሔር ህግ ከተሻረ ለምንድን ነው በአብያተ ክርስቲያናት 10ቱ ትእዛዛት ትምህርት የሚሰጠው? 10ቱ ትእዛዛት እኮ የብሉይ ኪዳን ነው እና ይሄንን ሁሉ የሚቃወም ቤተክርስቲያን በኢትዮጵያ ካለ እሱ እውነትም ዲስፔንሴሽናሊስት ነው ብለን እንወስዳለንና ችግሩና እናንተ አካዳሚካሊ ለማየት የሞከራችሁበት የተገናኘ ስላልመሰለኝ ነው። መጽሐፉን ያዘጋጀልንን የኢትዮጵያ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ወንጌል ተልእኮና ቴዎሎጂ መምሪያ የከፍተኛ ትምህርት ተቋም አገልግሎት ዋና ክፍልና ክፍሉን ወክለው የመጡትን ሬቨረንድ አባወርቁን እናመሰግናለን። እባካችሁ ምስጋናችን። እንዲሁም ከተጣበበ ጊዜው መጽሐፉን ከተጣበበ ጊዜያቸው መጽሐፉን የሃይሱልንን ይመኑ አድማስን እናመሰግናለን። እባካችሁ
እንግዲህ ያው ሁሌም በየወሩ ኤገስት ይህን የመሰብሰቢያ አዳራሽ እንድንጠቀምበት ስለፈቀደልን እናመሰግናለን። ስለዚህ እባካችሁ ኤገስትን አመስግኑልን። እንዲሁም ዛሬ እንደዚህ የምታያቸው የሚዲያ የህንጸት የሚዲያ ቲም በታምር ነው ማለት ይቻላል እዚህ የደረሱት እና በጣም ብዙ አስቸጋሪ ሁኔታ ነበር። ያን አስቸጋሪ ሁኔታ አልፈው ነው ዛሬ እዚህ ያው እየሰሩ ያለውና ሁሌም እየሰሩ ነው። ስለዚህ እናመስግናቸው እባካችሁ። ያው እናንተም ተሳታፊዎች ዛሬ ያው በየቦታው መንገድ ተዘግቷል። እንግዲህ እሱን ሁሉ አልፋችሁ ስለተገኛችሁ እና ስለመጣችሁ እናመሰግናለን። ያው እኔ እንደ መራዊ ራሴን አላመሰግንም። ስለዚህ አመስግኑልኝ አይደለም። ቀጥሎ በሚቀጥለው ሚያዝያ ወር የሚኖረን መርሃ ግብር በሚያዝያ 5 ቀን 2017 ዓ.ም በዕለተ እሁድ ሲሆን የሚገመገመውም የመለኪያ ያለህ የተሰኘው ይሄ መጽሐፍ በጆንሰን እጅጉ የተጻፈው መጽሐፍ ነው። ጥቂት ኮፒዎች ውጭ ይገኛሉ። በተጨማሪም አትሮነስ የሚብለው የመጽሐፍ አፕሊኬሽን ላይ መግዛት ይቻላል። አይ ቲንክ የአንድሮይድ አፕሊኬሽን ነው። አይኦኤስ ላይ ይኑር አይኑር አላወኩም። እዛ ላይ መግዛት ይቻላል። የጸሐፊው የጻፈው የመለኪያ ያለህ ብቻ ሳይሆን ሌሎች የጻፋቸው መጽሐፍት አይ ቲንክ አንዱ የአማልክት አዋጅ ነው። እዛ ላይ ማግኘት ይቻላል መጽሐፉን። ከዚህም መግዛት ይቻላል ማለት ነው። ይሄ ነው። ሌላ በግንቦት ወር የሚኖረን መርሃ ግብር በግንቦት 3 ቀን 2017 ዓ.ም በዕለተ እሁድ ሲሆን የሚገመገመውም በጋብቻ ዙሪያ የተጻፈው ተግባራዊ ምክር ሁለቱም አንድ ይሆናሉ የተሰኘው በመጋቢ ሜሮን ወልደ ሐዋርያው የተጻፈው መጽሐፍ ነው። ቀድመን ከሌላ ጊዜ በተለየ ቀድመን መናገር የጀመርነው ጊዜ ኖሯችሁ አንድ ወር ብቻ በቂ ላይሆን ስለሚችል ጊዜ ኖሯችሁ አንባችሁ መታችሁ አስተያየት እንድትሰጡና ጥሩ የውይይት ጊዜ እንዲኖረን ነው። በተጨማሪም እባካችሁ ህንጸትን እንርዳ። ህንጸት ያው በቮለንቲርስ የሚንቀሳቀስ የህንጸት የመጽሐፍ ክበብ በቮለንቲርስ የሚንቀሳቀስ ነው። ህንጸትን እንርዳ፣ ምንችለውን ኮንትሪቢዩት እናድርግ እና ኮንትሪቢዩት ማድረግ ከፈለጋችሁ የባንክ አካውንቶቻችንን ከኛ መውሰድ ትችላላችሁ። የምትችሉትን ያህል ኮንትሪቢዩት አድርጉ እና ይሄ የህንጸት መጽሐፍ ክበብ አሁን አይ ቲንክ 12ኛ ዓመቱን በኮቪድ ጊዜ ብቻ ነው የተቋረጠውና ለ12 ዓመት ያህል አይ ቲንክ አሁን 13ኛ ዓመቱን ይዟል አገልግሎት ሲሰጥ ቆይቷልና ይሄን ሁሉ ጊዜ አገልግሎት በእኛ ሀገር አገልግሎቱን ሲያቋርጥ መቀጠል ትልቅ ነገር ነው። ወደፊትም እንዲቀጥል ከዚህም የተሻለ ስራ መስራት እንዲችል የሁላችንም ድጋፍ ያስፈልገዋልና እባካችሁ እርዱ፣ ድጋፍ ስጡ። ድጋፍ መስጠት የምትፈልጉ ደግሞ የባንክ አካውንቶቻችንን ከአስተባባሪዎች መውሰድ ትችላላችሁ። አመሰግናለሁ። ጨርሰናል።